ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ፣ በትህትና ጠይቃችኋለሁ ማለት ነው። ዛሬ እንግዲህ በአዲስ መረጃ እና በአዲስ ቪዲዮ ነው የመጣሁላችሁ። እሱም ደግሞ ምንድን ነው ላይክ እና ሸር ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ አድርጎኝ ቤተሰቦች ዛሬ የመጣሁላችሁ አሁንም ደግሞ ኢትዮጵያ ውስጥ እየተካሄደ ያለው የድንቁርና አስተሳሰብና የድንቁርና አመለካከት እስካሁን ድረስ ላልለቀቀንና አሁንም ድረስ በቲቪ ተወጠረን አሁንም ድረስ ሁሉንም ነገር እኛ ሰዎች ማድረግ እንደምንችል የምናስብ ብዙ ድልብደነዞች አለን እና እነሱን ላሳያችሁ ፈልጌ ነው። ምክንያቱም አሁን ላይ በጣም በቃ እኔ ራሴ አሁን ኢትዮጵያዊ መሆኔን ሁሉ እስከ ጠላ ድረስ የማይበት ጊዜ ነው። ምክንያቱም እኔ እንደ አንድ ኦርቶዶክስ እንደ አንድ አማኝ ከእግዚአብሔር የሚባለውንም እሰማለሁ፣ ሰውም ደግሞ ማድረግ ያለበትን ነገር እንደሚያደርግ አውቃለሁ። ግን ሰው ማድረግ የሚልም መተንፈስ እንኳን የምንችለው በእግዚአብሔር ዘንድ እንደሆነ አምናለሁ። ምክንያቱም ብዙ ነገር ኮረና ሳያስተምረን አይቀርም ብዬ አስባለሁ። አሁን ደግሞ ምን እየተካሄደና ምን እየተፈጠረ እንዳለ አይተን እንመለሳለን። በኤርታሌ በኩል እየተፈጠረ ያለውን አይተን እንመለሳለን። ቤተሰቦች የላይክ ሸር ሰብስክራይብ እያደረጋችሁ ኤርታሌ ላይ ምን እየተካሄደ እንዳለ ምን ያህል የድድብና ጥንቅ እየተካሄደ እንዳለ አይተን እንመለሳለን። ወደ ቪዲዮ እንግዲህ በምታዩት መንገድ ነጮች እየሄዱ ኤርትራን እሳት ለማጥፋት እየታገሉ ነው ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ የኛ ሕዝብ መቼ ሰው እንደሚሆንና መቼ ራሱን እንደሚቀይር አይታወቅም። በጣም ያሳዝናል። በጣም ልብ ይነካል። ሆነን ለመናገር አንዳንድ ጊዜ እኛ ሰዎች ስንባል አመለካከታችንም አስተሳሰባችንም ይለያልና ሰው እንዴት ከእግዚአብሔር የመጣን ቁጣ በሰው ይጠፋል ብሎ ከውጭ ድረስ ሰው አስመጥቶ ከውጭ ድረስ ሌላ ዜጋ አስመጥቶ ይህን እሳት አጥፉልኝ ብሎ የሌለ ወጪ ማውጣት የሌለ ነገር ከማድረግ ይልቅ ምን አለበት ህዝቡን መግደልና ማሳደዱን ትቶ ህዝቡ ጸሎት እንዲያደርግ በእረፍት በአይምሮ በቃ እንደ ድሮ ሌሊት ተነስቶ ኪዳን እንዲያደርስ እንደ ድሮ ሌሊት ተነስቶ ቤተክርስቲያንም ሆነ መስጊድ ሂዶ እንደፈለገ እግዚአብሔሩ ጋር እንዲማጸን ቢያደርግ ምን ችግር አለው? ምክንያቱም አሁን ይሄ ህዝብ ይሄ የውጭ ዜጋ መጥቶ ይህን ከእግዚአብሔር የመጣ ማዕበል ወይ ከእግዚአብሔር የመጣ ስቃይ ሰው ያጠፋልኛል ብሎ ማሰብ ፍጹም ደድብና ነው ለመናገር በጣም ያሳዝናል። እንግዲህ እንደምታያቸው ናቸው ነጮቹ ኑና እንግዲህ ኤርትራን እሳት አጥፉልን ተብሎ እንግዲህ እንደምታዩት ካሜራቸውን እየገጣጠሙ ምን እያሉ እንግዲህ ኤርትራን እሳት ለማጥፋት ዝግጅታቸውን ጨርሰዋል ማለት ነው። እንኳን እናንተ ይቅርና እግዚአብሔርም ራሱ በጾም በጸሎት ካልሆነ ከቁጣ እስከሆነ ድረስ አያጠፋልንም እና በጣም የሚያሳዝንና በጣም ልብን የሚነካ ነገር ነው እንግዲህ እያየን ያለነው ወገኖቼ። በጣም ልብ ይሰብራል፣ በጣም ያሳዝናል። በጣም ከዚህ የበለጠ ድድብና ከዚህ የበለጠ ጅዝብና የለም። እውነት ለመናገር እዩ እንግዲህ እንዴት አድርገው እንደሚያጠፉት ላሳያችሁ። እዩ ተመልከቱ፣ እየበሉ ነው የሚያጠፉልን። እንግዲህ ወጩ ከኛ ነው፣ ወጩ ከኢትዮጵያዊ ነው። እንግዲህ አስቡት እንደዚህ አድርገው እንግዲህ አሁን እሳት በዚች አይሮፕላን ሊያጠፉ ውድ እኮ እንግዲህ ቤተሰቦችዬ፣ ያው ለካሜራ ጥራት ይቅርታ። እንግዲህ ያው ምንም ማድረግ አይቻልም፣ ደሃ ነኝ ለማለት ያክል ነው። እንግዲህ እያያችሁት ነው ኤርትራ ላይ ምን እየተካሄደ ምን እየተፈጠረ እንዳለ ምን እየተካሄደ እንዳለ እንግዲህ ኤርትራ ላይ እያያችሁ ነው ማለት ነው። ምክንያቱም የሰው ልጅ እንዴት ኤርትራን የሚያክል ሙቀትና ኤርትራን የሚያክል እሳት እንዴት ነጮች ሊያጠፉት ነው ብሎ ማሰብ አይከብድም ነው። አሁን እነሱ ናቸው ኤርትራን የሚያጠፉልን፣ ለኛ መጥተው ባየራቸው በሳት በውሃቸው እነሱ ሊያጠፉልን። ይሄ ታዲያ ከድድብና ያነሰ ነው ብላችሁ አታስቡ? አመለካከታችን በቃ ወርዷል ብላችሁ አትረዱም ብላችሁ ታስባላችሁ? እስኪ ሀሳብ አስተያየት ካላችሁ ጻፉልኝ፣ እኔ በኮሜንት መልስላችኋለሁ። እዛው ላይ እናንተ ጻፉልኝ፣ እኔ ኮሜንት ላይ ሪፕ እያደረኩ መልስላችኋለሁ። ሰው እንዴት ከእግዚአብሔር የመጣን ቁጣ በአየር ኃይል እንትን ይሄ እንደሚባለው በአየር ኃይል ዝናብ ወይም ደግሞ ውሃ አጠፋለሁ ብሎ ይታገላል። ያንን የሚያክል እሳት፣ ያንን የሚያክል ጎርፍ፣ ያንን የሚያክል የባህር ጎርፍ እንዴት አጠፋለሁ ብሎ ከውጭ ሀገር ህዝብ ገንዘብ አወጥቶ ፈረንጅ መድቦ ያመጣል? ጋይስ ታዲያ ይሄ ድድብና አይደለም ብላችሁ ታስባላችሁ?
ይሄ ጅዝብና አይደለም ብላችሁ ታስባላችሁ? ይሄ እኮ የመጣብን ከእግዚአብሔር ቁጣ ነው። ይልቅን ሰው በየእምነቱ እንደፈለገው ወጥቶ እንዲጸልይ መንገዱን ቢከፍትለት ምን ችግር አለ? ከእግዚአብሔር ቁጣው እንዲበርድልን ኪዳን የሚያደርሰውም እየሄደ ኪዳን እንዲያደርስ፣ መስጊድ የሚሰግደውም ሂዶ መስጊድ እንዲሰግድ፣ በቃ ሁሉም በየእምነቱ ጸሎት እንዲያደርግ ለምን መንገዱን አይከፍተው? መስጊዱንም ቆልፎ ቤተክርስቲያኑንም ቆልፎ ሹሃዳ ጠይብ። እንዴት ነው ታዲያ እግዚአብሔር በቃ ሊለን የሚችለው? አሁን ይህን የሚያክል ህዝብ ኤርታሬ ላይ እንግዲህ እንዳያችሁት እንዳሳያችሁ ከቪዲዮ ኑ አጥፉልኝ ብሎ የመንና ጅቡቲ እንዳቀረቡለት እንዲሁም ደግሞ ህንድም ፓኪስታንም እንግዲህ ጭሱ ወደኛ እየመጣብን ነው ብሎ ባቀረቡት ክስ መሰረት እንዲያጠፋላቸው ለዓለም መንግስታት እንግዲህ ጥሪ አቅርበው ነበረ። እኛን እያመመን ነው፣ የጭሱ አየር እኛን እየበከለን ነው፣ ስለዚህ እንደዚህ አድርገን እንዲያጠፉልን አድርጉ ብሎ እንግዲህ ፓኪስታንም ህንድም እንዲሁም የመንም ጅቡቲም እንግዲህ ባቀረበችው ክስ መሰረት ነጮቹን አምጥቶ ነው አጥፉልኝ ብሎ እንግዲህ ነጮቹን አምጥቶ በደንብ እየደገሰ እየቀለበ እንግዲህ እያስጠፋ ነው። አይጠፋም ደግሞ ውሃው ሲደፋበት የባሰ እየጋለ ነው የሚሄደው። ውሃ ሳይሆን ጋዝ ነው እየደፉበት የሚመስለው ሁላ እንዴት እንትን እንደሚለው ማለት ነው። እና ምን ልላችሁ ፈልጌ ነው ጋይስ፣ በዚህ ነገር ግን ሁሉም ህዝቤ ዝም ብሏል። ዛሬ ካሜራ እየተንቀሳቀሰ ሁሉም ህዝብ በዚህ ጉዳይ ዝም ብሎበታል። ምን አስባችሁ ነው ዝም ያላችሁ? ሁሉም ሰው ስለ ኤርትራ ቪዲዮ ሊሰራበት ይገባል፣ ከትንሽም ከትልቁም ጀምሮ። ምክንያቱም ለኤርትራ እሳት ማጥፊያ ተብሎ እንደገና እንደ አዲስ ወጪ ኢትዮጵያ ዕዳ ውስጥ እየገባች ነው። አስቤ ነው እኔ ለኢትዮጵያ ዕዳ ውስጥ እየገባች ነው። እና እንዴት ነው እንደገና እንደ አዲስ ሌላ ወጪ ተወጥቶ እንደገና እንደ አዲስ ሌላ ነገር ተደርጎ እንደገና የኢትዮጵያ ህዝብ ዕዳ ውስጥ የሚገባው? ያለው ህዝቤ ስደት እየሄደ አይደለ? ከዘብ እየከፈለ ነጮቹን ከሚያስጠፋ ውሃ እየቀዱ የኛዎቹ እንዲያጠፉት ስደት ላይ የሚመጡት ለምን ስራ አይፈጥርላቸውም? አንደኛ እግዚአብሔርን በቃ ይላቸዋል። ሁለተኛ ነገር ደግሞ ለሚገኘው ወርቅ እየወሰዱት ነው። የሚወጣው ወርቅ ልነግራቸው አልችልም ጋይሶች፣ እየወሰዱት ነው ነጮቹ። በእኛ ሀገር በእኛ ንብረት ነጮች እያፈተሙበት ነው። በወርቁ ወርቅ አለው፣ ወርቅ ስላለው ከዛ ውስጥ ወርቅ ስላለው ያንን ወርቅ ያወጡት ነው። እንግዲህ በሌላ ቪዲዮ ቆርጬ አስገባላችኋለሁ እንዴት እያደረጉ ወርቁን እየወሰዱት እንዳለ ማለት ነው። ወርቁን እንዴት እየወሰዱት እንዳለ እንዴት እያደረጉ በመቀስ የሚቀልጠውን ወርቅ በመቀስ እየቆረጡ እንዴት እያደረጉ እየወሰዱት እንዳለ አሳያችኋለሁ። እንግዲህ ምን አለበት የኛ ህዝብ እሳቱን እያጠፋ የሚያገኘውን ንብረት ለራሱ ቢያደርግና የኛ ህዝብ ቢቀየርበት ምን አለ? ኢትዮጵያም ለማጥፋት አጀንዳ ኤርትራ እንዳይነሳ አጀንዳ ማንን አደረጉ? አዶናይ። አሁን ላይ ሁሉም ሰው ትኩረቱ ከማን ላይ ሆነ? ከአዶናይ ላይ። አዶናይ ነው የሚበልጠው ወይስ ኤርትራ ነው የሚበልጠው? እንዳትቀየሙ ደግሞ ሌሎቻቸው። አሁን ላይ አዶናይ አንድ ሰው አንድ ኢትዮጵያዊ ነው፣ አንድ ክርስቲያን ነው። ኢትዮጵያዊ አንድ አዶናይ ማርያም አለና አዶናይ እንትን አለና እንግዲህ ኢትዮጵያን አዶናይ ሊያቋቁማት ነው እንዴ? መደረግ ያለበት መታየት ያለበት እያለ መታየት የሌለበት ላይ ትኩረት መደረጉ። ቲክቶክ ሀዋርድ ቲክቶክ እንትን እያላችሁ አጀንዳችሁን ወደዛ ጋር የምታደርጉ ኤርትራ ላይ ስንት ነገር እየሆነች ደግሞ ወደ ዘረኝነት እንዳትወስዱት። በአዶናይን አሁን አጀንዳ አድርገው ያመጡበት ምን ሊፈጥሩ እንደሚችሉ አይታወቅም። በትግራይና በኢትዮጵያ ውስጥ መሀል እንግዲህ ምን አይነት አጀንዳ ሊያመጡ እንደሚችሉ አይታወቅም። ዴይ 70 ገብታችሁ ማዳመጥ ትችላላችሁ። ስለ አዶናይ ደግሞ ምን ትግራይ እንደሆነ ነው ስለሆነ ነው እንዳትሉ እንዳትቀየሙ። በእምነት ነው። እኔ አዶናይ አንድ ኢትዮጵያዊ አንድ ወንድሜ ነው በእምነት የምንገናኝ። ለዛም ደግሞ አንድ ኢትዮጵያዊ ነው። ግን አሁን ላይ አዶናይ አጀንዳ ሊሆን አይገባም። አዶናይ አሁን ላይ አጀንዳ ሊሆን አይገባም። አዶናይ ወደ ኢትዮጵያ ሲገባ ምን አይነት ተልእኮ እንዳለው ዴይ 70 ላይ ገብታችሁ ማየት ትችላላችሁ። ደግሞ እኔም ወደ ክፋት እንዳትወስዱት፣ ወደ ነገር ምናምን እንዳትወስዱት። እኔ ዴይ 70 ላይ ሁሉን ነገር ስለማዳመጥ እኔ ዴይ 70 እና መምህር ተስፋዬን በጣም ነው ማዳመጣቸው። ስለዚህ ዴይ 70 ላይ አዶናይ ምን አይነት ተልእኮ እንዳለውና ለምን እንደመጣ በደንብ ጠንቅቃችሁ ማወቅ ትችላላችሁ።
ከነገራችን ላይ ድራማውን ለመስራት በቤተ ክርስቲያን መንገድ ድራማውን ለመስራት ተሳስቶ ነበር። በደንብ ነው ያስጠኑት። መጀመሪያ የመጣ ጊዜ መጀመሪያ ኢትዮጵያ መጥቶ ቪዲዮ እየሰራ ቤተ ክርስቲያን ሲሳለም እንኳ እንዴት ይሳለም እንደነበረ ማስታወስ ቀላል አይደለም። አንዳንድ ጊዜ አላችሁ ዘረኝነት ነው የሆነ ነገር ነው። እኔ ዘረኝነት አልፈልግም፣ አልወድም። አሁንም በሌላ ክፋት እንዳትወስዱት። እሱ አዶናይ ትግራይ ስለሆነ አዶናይ እንትን ስለሆነ ምናምን እንዳትሉኝ። እኔ በዘረኝነት አልሄድኩም። በእምነት ከሄድን ግን እግዚአብሔር በሚለው ቃል ከሄድን ግን ዴይ 7 ቲዩብ እስከ ማስረጃው ነው የሚያመጣው። ምን ሊያረግ እንደመጣ ምን ሊያረግ እንደሆነ በምን ያህል በእምነት ሊቀልድ እንደመጣ። አሁን ለምሳሌ ቲክቶክ አዋርድ ማርያም አለ። የኛ ህዝብ አብሮ ማርያም አለ። ምክንያቱም የኛ ህዝብ አሁን እምነታችንን የሚወድልን ማንኛችንም ሙስሊም ቢሆን ክርስቲያን እምነታችንን የሚወድልን ሰው ስለምንወድ ማርያም ሲል አብረን አንጨበጨብንለት። አፈር ልብላ፣ ማርያምን ይወዳታል። ማርያም ሆይ አንድ ሰው የሆነ ነገር ላይ ትኩረት ካደረገ ሆይ ለማለት ይገባል። እና አሁን ላይ ልምላችሁ ፈልጌ ነው ወደ ክፋትና ወደ ተንኮል ሳትወስዱታኝ። አዶናይ አጀንዳ ሊሆን አይገባል። ቲክቶክ አዋርድ አጀንዳ ሊሆን አይገባም። አዶናይ ኤልሳ ምን አለች በሉ፣ ጠብቁ። ምን ሊያረግ እንደሚችል ምን ሊፈጠር እንደሚችል በትግራይ ክልልና በኢትዮጵያ ውስጥ ላይ ምን ሊፈጠር እንደሚችል ጠብቁ። ምላሴ ላይ ጸጉር ጠብቁ ብቻ። ምክንያቱም እኔ ያለ ማስረጃ አላወራችሁም። እኔን ማመን ካልፈለጋችሁ ዴይ 7 ቲዩብ ላይ ገብታችሁ ማየት ትችላላችሁ ምን አይነት ተልኮ እንዳለ። አንድ ተራ ሰው ነው አዶናይ። አንድ ተራ ሰው የትግራይ ህዝብ የማይወክል አንድ ተራ ልካሽ ሰው ነው። ልንገራችሁ ለምን እንደመጣ ኢትዮጵያ ምን ሊያደርግ እንደመጣ ደግሞ ዴይ 7 ቲዩብ ላይ ገብታችሁ እስከ ማስረጃውና እስከ ማድረጃው ታዩታላችሁ። አሁን ምናልባት ስለ አዶናይ ቪዲዮ ምሰሩ እንኳን ደስ አለ ምናምን የምትሉ ልትቀየሙ ትችላላችሁ። እኔ ቶሎ ስለማላሽረፈርፍ ነው። በነገራችን ላይ አታሽረፍርፉ። በኋላ ላይ አቤት እንደዚህ ብሎ አቤት ብሎ ኢትዮጵያ ኦርቶዶክስ ምን አይነት ፈተና ውስጥ ሊጥላት እንደሚችል ጠብቁ ብቻ ላይ ናችሁ። እሱና ጣናነሽ አሁን ኢትዮጵያ ጣናነሽ በባለፈው ስትጓዝ የነበረችው ወደ ባህር ዳር የሄደችው ጣናነሽ ለምን ባህር ዳር እንደገባሽ በጅቡቲ አድርጋ በአፋር ክልል አድርጋ በምን አድርጋ በሞጆ አድርጋ ያንን ሁሉ ጊዜ ተጉዛ በአባይ በረሃ አድርጋ ያን ሁሉ ተግዛ ለምን ኢትዮጵያ ባህር ዳር እንደገባች ዴይ 7 ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። አዶናይ ለምን ኢትዮጵያ እንደመጣ ዴይ 7 ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ምን አጀንዳ እንዳለው ምን ተልኮ እንዳለው ምን እንዳለው ገብታችሁ ማየት ትችላላችሁ። ምክንያቱም አዶናይ ካላመናችሁ ቤተክርስቲያን ሲሳለም ከዚህ በፊት አይታችኋታል። እንደዚህ ነው የምሳለመው እንደዚህ ነው እያለ እየተቅለበለበ አጀንዳ ሆኖ ነበረ። ተረጋጋ ብለው አረጋግተው ነው ትወናውን ያስተወኑት ስራውን እንዲሰራ እንደዚህ አይደለም እንደዚህ ነው መንገድ ተሳስተሃል ብለው ትወና እንዲተውን ያደረጉት ቆይቶ ነው እንጂ መጀመሪያ ሲመጣ እንዴት ነበር ቤተክርስቲያን እንኳን ሲሳለም ካሜራውን ደንግጦ ቤተክርስቲያኑ ወደ ኋላ እሱ ግን ወደ ካሜራው ነው ፊቱን ዙሮ ሲሰግድ የነበረው ወይም ደግሞ ሲሳለም የነበረው። አንዳንድ ጊዜ የሆነ ነገር ሲመጣ ይሄ እንዴት ሊሆን ቻለ ብላችሁ ማገናዘብን መልካም ነው። ለክፋት አይደለም። እኔ ለምን እንደዚህ ሆነ አይደለም። የእሱን እድል እኔ አልወስደውም፣ እየተቃወምኩም አይደለም። ግን እንዳንድ ክርስቲያን እንዳንድ ፉካሬ ኢየሱስን እንደሚያዳምጥ አንዳንድ ራዕየ ዮሐንስን እንደሚያዳምጥ እንዳንድ ኦርቶዶክስ ቆም ብላችሁ አዳምጡ። እዩ ማንበብ ማትችሉ ከሆነ ማንበብ ማትረዱ ከሆነ ራዕየ ዮሐንስ ብላችሁ ዩቲዩብ ላይ ሰርች አድርጉ አዳምጡ። ስራ ስትሰሩ ፉካሬ ኢየሱስ ብላችሁ ሰርች አድርጉ አዳምጡ። በቃ ሲነገር ትሰማላችሁ። ኢትዮጵያ ውስጥ እየተካሄደ ያለው ነገር የማስመሰል እንጂ ኢትዮጵያ ውስጥ እንድትጠፋ ኦርቶዶክስ እንድትጠፋ ሙስሊም እንድትጠፋ የሚደረግ ነገር የሚሰራ ስራ አለ ጋይስ። ዴይ 7 ቲዩብ ላይ ገብታችሁ ሁሉንም ነገር እስከ ማስረጃው ማየት ትችላላችሁ። እስከ ማስረጃው እያንዳንዱ ምን እየተካሄደ እንዳለ ምን እየተፈጠረ ያለ ሰው። ስለዚህ አሁን እኔ ምልላችሁ ፈልጌ ነው ወደ ዋና ጉዳይ ስገባ አዶናይንና ጣናነሽን ለምን ኢትዮጵያ ውስጥ እንደገቡ በቅርብ የምታዩት ይሆናል። አዶናይ ምን አጀንዳ እንዳለው በቅርብ የምታዩት ይሆናል። አሁን ትኩረት ሊደረግለት የሚገባ ኤርትራ ነው። ኤርትራ ደግሞ ከእግዚአብሔር ውጭ ማንም ሊያጠፋው አይችልም።
ማንም ላይ ጠፋው ስለማይችል ኤርትራን ሁልሽም አዳሚ ዝም ብለሽ አይ እያልሽ ወሬ ከማናናቅና ወሬ ከማዳቀቅ ይልቅ ሁልሽም በየእምነትሽ ብትጸልይና ብትሰግጂ ነው የሚሻልሽ። አዳሚ ማለት ነው። እሱ እንደዚህ ስለሆነ ነው ገሌ እንደዚህ ስለሆነ ነው። ኧረ እባካችሁ አንድ ክርስቲያን ታቱ ይደረጋል እንዴ? ክርስቲያን ታቱ ይደረጋል? የአዶናይ አሁን የያዛትን ፍቅረኛ ራሱ ማን ነበር ስሟን? ያላቃትን በነገራችን ላይ ብዙም ያው ዴይ 70 ስለመከታተል ብዙ የማላያቸው ልጆች አሉ። ከዛ ላይ ስለምሰማ ታሪካቸውን ብዙ የማልከታተላቸው ልጆች አሉ። እሷ ልጅ ለራሱ ማየት ትችላላችሁ። ሰውነቷ ሁሉ ለታቱ የተሰራ ነው ጭራሹኑ ማለት ነው። እና ምን ልላችሁ ፈልጌ ነው እኔ በደንብ ስለማላቅ ከሚገባው እንዲገባችሁ ነው ፎርም ማደርጋችሁ። እና አሁን ላይ ኢትዮጵያ ውስጥ አጀንዳ ሊሆን የሚገባው አዶናይ ሳይሆን አጀንዳ ሊሆን የሚገባው የሀገር ጉዳይ ነው። አጀንዳ ሊሆን የሚገባው የኢትዮጵያ ጉዳይ ነው። አጀንዳ ሊሆን የሚገባው ኢትዮጵያ ውስጥ ምን እየተካሄደ ነው ያለ የሚለው ጉዳይ ነው አጀንዳ ሊሆን የሚገባው እንጂ እንዳንድ ተራኛ ጋር እድሜው እኩል ላልሆነ ህዝብ አዶናይ ያሸነፈ አዶናይ አተረፈ የሚባለው ነገር ማንኛችንም ሊጠቅመን አይችልም። አነግራችኋለሁ አስረግጬ። መናገርም ባለባችሁ ነገር ተናገሩ። አንድ እሱ ትግራይ ስለሆነ ልትቃወሙ ትፈልጋችሁ ነው ምናምን እንዳይመስላችሁ። በዘረኝነት ስለምትወስዱት ነው። በነገር ላይ አንድ ሰው የሆነ ነገር ሊናገር ሲፈልግ ወደ ዘረኝነት ስለምትወስዱት ነው። ይሄ ዘረኝነት አይደለም። አዶናይ ለትግራይም ለሁሉም ሰውም አይጠቅምም። ይጀመር የመጣበት አመጣጥ የሆነበት ነገር ሁሉ አይጠቅምም፣ በጭራሽ ስለማይጠቅም እና ምን ልላችሁ ፈልጌ ነው ነጮች ገብተው ኤርትራን ለማጥፋት ከሚታገሉ ከሚደረግ በፊት አጀንዳ ሊሆን የሚገባ እያለ አጀንዳ የማይሆነውን ሰው እያመጣችሁ ከዚህ አትበጥብጡን ለማለት ፈልጌ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። አመሰግናለሁ። መልካም ቀን